አህለን ወሳህለን እንኳን ደህና መጣችሁ። የመጀመሪያው ጥያቄ ይላል ሰላም ላንቺ ለኔ ተልባ ማለት ንገሪኝ። ተልባ በአረብኛ ብድር አልክታን ይባላል። ብድር አልክታን። ለምሳሌ ብድር አልክታን ሙፊድ ልልሚዕዳ። ብድር አልክታን ሙፊድ ልልሚዕዳ። ይሄ ማለት ተልባ ለጨጓራ ጠቃሚ ነው ማለት ነው። ሙፊድ ማለት ጠቃሚ ማለት ነው። ልልሚዕዳ ለጨጓራ። ሚዕዳ ጨጓራ ነው። ባለፈው ያመጣሽልኝ ሻምፑ እያሳከከኝ ነው፣ አልተስማማኝም፣ ሌላ አምጪልኝ ንገሪኝ ውዴ። ሌላ አምጪልኝ ለማለት ንገሪኝ እንደማለት መሰለኝ። الشامبو اللي اشتريتيه لي المرة اللي فاتت ما ناسبني. الشامبو اللي اشتريتيه لي المرة اللي فاتت ما ناسبني. ባለፈው የገዛሽልኝ ሻምፖ አልተስማማኝም ማለት ነው። الشامبو ወይም ሻምፑ ነው። اللي اشتريتي لي اللي اشتريتي لي የገዛሽልኝ። المرة اللي فاتت ማለት ደግሞ ባለፈው ጊዜ ወይም በፊት ማለት ነው። بعد ما استخدمته فروتي بدأت تحكني. بعد ما استخدمته فروتي بدأت تحكني. ከተጠቀምኩት በኋላ የራሴ ቆዳ ያሳከከኝ ጀመር ማለት ነው። ባዕድ ማለት በኋላ ማለት ነው። ማ ማለት ከ ማለት ነው። እስተኽደምቶ ተጠቀምኩት። ባዕድ ማ እስተኽደምቶ ማለት ደግሞ ከተጠቀምኩት በኋላ ማለት ነው። ፈርወቲ የራሴ ቆዳ። ፈርዋ ማለት የራስ ቆዳ ማለት ነው። በዳአት ጀመረች። ትሑከኒ ታሳክከኛለች ማለት ነው። ለምን? ምክንያቱም የራስ ቆዳ በሴትነት ጾታ ስለምትገለጽ ነው። በወንድነት ጾታ የሚገለጽ ነገር ከሆነ በዳእ ጀመረ፣ ይሑከኒ ያሳክከኛል እንላለን። አሁን ማ የምትለዋ አንዲት ፊደል እንዴት አጠቃቀም ላይ እንደምትውል ልንገራችሁ። ይህችን ፊደል ከቃላቶች በኋላ እንጠቀማታለን። ለምሳሌ ባዕድ ማ ሩሕት ከሄድኩ በኋላ። ሩሕት ማለት ሄድኩ ማለት ነው። ባዕድ ማ ንምት ከተኛው በኋላ። ንምት ማለት ተኛው ማለት ነው። ባዕድ ማለት ነገራቸዋለሁ በኋላ ማለት ነው። ባዕድ ማ ጠላዕት ከወጣሁ በኋላ። ጠላዕት ማለት ወደ ውጪ ወጣሁ ለማለት እንጠቀመዋለን። ወደ ላይ ወጣሁ ለማለትም የምንጠቀመው ቃል ነው። በዚህ አይነት ማ የምትባለውን አንዲቷን ፊደል እንዴት መጠቀም እንደምንችል ነው ላሳያችሁ የሞከርኩት። እንደገባችሁ ይሰማኛል። ካልገባችሁ ደግሞ ማለታችሁ ጠይቁ፣ እንደገና አስረዳለሁ። ሙምኪን ትሽተሪ ሊ ነውዕ ታኒ። ሙምኪን ትሽተሪ ሊ ነውዕ ታኒ፣ ሌላ አይነት ልትገዥልኝ ትችያለሽ ማለት ነው። ሙምኪን ይቻላል። ትሽተሪ ትገዣለሽ። ሊ ለኔ፣ ትሽተሪ ሊ ትገዥልኛለሽ። ነውዕ ማለት አይነት ማለት ነው። ታኒ ሌላ። ነውዕ ታኒ ማለት ደግሞ ሌላ አይነት ማለት ነው። ውዴ አመሰግናለሁ፣ ፈጣሪ ባርክሽ። ሙኸተት እና አና እንተሄት ማለት ምን ማለት ነው ይላል። ሙኸተት አይመስለኝም። ምናልባት ሙኸጠጥ ሊሆን ይችላል። እርግጠኛ አይደለሁም፣ ግን ሊሆን ይችላል። ምክንያቱም ሙኸተት የሚል ቃል ሰምቼ አላውቅም። ስለዚህ ሙኸጠጥ በሚለው በሰራውና ያ ከሆነ ሆነ፣ ካልሆነ ደግሞ እንደገና መልሰሽ ጠይቂኝ። ሙኸጠጥ ማለት እቅድ ወይም ፕላን ማለት ነው። ለምሳሌ ዕንዲ ሙኸጠጥ ቡክራ፣ ዕንዲ ሙኸጠጥ ቡክራ፣ ነገ እቅድ አለኝ ማለት ነው። አንድ የማደርገው ነገር አለ። ዕንዲ አለኝ፣ ቡክራ ነገ። አና እንተሄት። ይህ አረፍተ ነገር በሁለት አይነት ሁኔታ ሊገለጽ ይችላል። እኔ ጨረስኩ ማለት ነው። ሰራ ነበረ፣ ስራዬን ጨረስኩ፣ በቃ እኔ ጨርሻለሁ ማለት ነው። በሌላ አይነት ደግሞ እኔ በቃ አለቀልኝ ማለት ነው። በምሳሌ ላስረዳችሁ። አና እንተሄት ምን ሽغል። አና
እንተሄት ምን አሽغል እኔ ስራዬን ሰርቼ ጨርሻለሁ እንደማለት ነው። አና እኔ እንተሄት ጨረስኩ ወይም ጨርሻለሁ። ምን አሽغል ስራዬን። ሽغል ማለት ስራ ማለት ነው። በሌላ አይነት ደግሞ አና خلاص እንተሄት ማለት በቃ እኔ በቃ አለቀልኝ ማለት ነው። አና እኔ خلاص በቃ። አንዳንድ ሰው ሰርቶ በቃ ድክም ሲለው አና خلاص تعبانة እንተሄት ይላል። እኔ በቃ በጣም ደክሞኛል አልቆልኛል ወይም አለቀልኝ እንደማለት ነው። ይድረስ ለውዷ ለመምህሬ ሰላም ላንቺ ይሁን ለኛ ውድና ድንቅ የሆንሽ መምህራችን ሁሌ ለምታስተምሪን እና ለምትመክሪን እንዲሁም አንዳንድ ጊዜ በመጨረሻ ላይ ለነዛ ለውብ ግጥሞችሽ ብቻ ምን ልበልሽ እግዚአብሔር ይባረክ ይጠብቅሽ ፊቱን ደግሞ ያብራልሽ ይራራልሽ እግዚአብሔር ፊቱን ወደ አንቺ ያዙር ሰላሙን ደግሞ ይስጥሽ ይጨምርልሽ አሚን አሚን አሚን። ለእናንተም ለሁላችሁም እና ውዴ እባክሽን የአረብኛ ቁጥርና ፊደል ምን እንደሚመስሉ እንዴት እንደሚጻፉ ብታሳይኝና ብታስተምሪን እና ከነጋ ጀምሮ መሽቷል መሽቶብኝ ነው የሚለውን እነዚህን ከቻልሽ ብትሰሪልኝ ይላለሁ። አመሰግናለሁ። እንደው አጻጻፍሽ ማማሩ እስኪ ትንሽዬ ጊዜ ሲኖርሽ ጻፊ። የሆኑ ነገሮችን ዝም ብለሽ ደፍተር ላይ አስፍሪያቸው። ምንም ሳይታወቅሽ ላንቺም ሆነ ለሌሎች ጠቃሚ የሆኑ ነገሮችን ትጽፊያለሽ ብዬ አምናለሁ። ከዛ ደግሞ ማን ያውቃል ጸሐፊ ትሆኛለሽ። ሁላችንም ከፈጣሪ የተሰጠን ስጦታ በውስጣችን አለ። ያንቺ ስጦታ ይሄ ይመስለኛል። ሞክሪው። ከሆነ ሆነ ነው፣ ካልሆነ ደግሞ ቢያንስ ሞክሬያለሁ ትያለሽ። እንዳው አይ ያኔ ባደረኩት ኖሮ ብለሽ አይቆጭሽም። ሁላችንም እንደምናውቀው ቁጭት የመጨረሻ የማይረባ ስሜት ነው፣ ፋይዳ የለውም። የምትጽፊውን ለማንበብ እኔም በጣም በጣም በተስፋ እየጠበቅኩ ነው። በአረብኛ መጻፍና ማንበብ ለማስተማር የምችል አይመስለኝም። ምክንያቱም ብዙ ስራና ብዙ ጊዜ ይጠይቃል። ያን ያህል ጊዜ ከየት አመጣለሁ? ይቅርታ እሺ። አሁን ጥያቄሽን ልመልስ። ተአኸረ አልወቅት ተአኸር አልወቅት ጊዜው ረፈደ ወይም መሸ እንደማለት ነው። ተአኸር ረፈደ፣ መሸ። አልወቅት ወይም ወቅት ጊዜ ወቅት ማለት ነው። صار الوقت متأخر صار الوقت متأخر ጊዜው ረፍዷል ማለት ነው። ይሄ ደግሞ صار ሆነ ወይም ደረሰ፣ الوقت ወይም ወቅት ጊዜ ወቅት ማለት ነው። متأخر متأخر ረፍዷል። ما حسيت باليوم ما حسيت باليوم ቀኑ አልተሰማኝም። ሲሄድ ማለት ነው። ሲሮጥ ቀኑ ሲሮጥ እንላለን እኛ። አልተሰማኝም ما حسيت አልተሰማኝም ነው። باليوم በቀኑ خلص اليوم بسرعة كيف كده خلص اليوم بسرعة كيف كده እንዴት ነው እንደዚህ የሆነው? ቀኑ በቶሎ አለቀ ማለት ነው። خلص አለቀ። اليوم ወይም يوم ቀን ነው። بسرعة በቶሎ በፍጥነት። ሱርዓ ማለት ፍጥነት ማለት ነው። ኬፍ እንዴት፣ ኪዳ እንደዚህ። ኬፍ ኪዳ ማለት ደግሞ እንዴት እንደዚህ ይሆናል ማለት ነው። والله ما انتبهت متى خلص اليوم والله ما انتبهت متى خلص اليوم በእውነት አላስተዋልኩም መቼ ቀኑ አለቀ ማለት ነው። والله በእውነት ما انتبهت አላስተዋልኩም متى መቼ خلص አለቀ። اليوم ወይም يوم ቀን ማለት ነው። تونا صحينا وين راح اليوم تونا صحينا وين راح اليوم ገና አሁን እኮ ነው የተነሳ ነው፣ ቀኑ የት ሄደ ማለት ነው። ወይን የት ማለት ነው። ፌን ማለትም ይቻላል። የት ለማለት ወይን ወይም ፌን ማለት እንችላለን። ራህ ሄደ፣ ወይን ራህ ወይም ፌን ራህ የት ሄደ። اليوم يوم ቀን ማለት ነው። ተውና ሰሒና ተውና ሰሒና ገና አሁን ነው እኮ የተነሳ ነው እንደማለት ነው። ሰሒና ማለት ከእንቅልፍ ተነሳን ማለት ነው። ወሊሳ ማ ኸለስት ሹግሊ ወሊሳ ማ ኸለስት ሹግሊ ገና እኮ ስራዬን አልጨረስኩም ማለት ነው። ወሊሳ ገና እኮ ብዬን የተረጎምኩት ሊሳ ገና ማለት ነው። ማ ኸለስት አልጨረስኩም ሹግሊ
ስራዬ። وين راح اليوم؟ توني قمت ولسه ما خلصت شغلي. وين راح اليوم؟ توني قمت ولسه ما خلصت شغلي። ቀኑ የት ሄደ? አሁን እኮ ነው የተነሳሁት ስራዬንም አልጨረስኩም ማለት ነው። ወይን የት፣ ራህ ሄደ። ወይን ራህ ማለት ደግሞ የት ሄደ ማለት ነው። አልዮም ወይም ዮም ቀን ማለት ነው። ተውኒ ጉምት፣ ተውኒ ጉምት አሁን እኮ ነው የተነሳሁት እንደ ማለት ነው። ወሊሳ ገና እኮ ማኸለስት አልጨረስኩም። ሹግሊ ስራዬ። ማኸለስት ሹግሊ ማለት ደግሞ ስራዬን አልጨረስኩም ማለት ነው። ይቅርታ የተሳሳትኩት ነገር አለና ላስተካክለው እፈልጋለሁ። አልየውም ወይም ዮም ቀን ብዬ ነው ሳስተምራችሁ የነበረው። ላስተካክለውና አልየውም ማለት ዛሬ ማለት ነው። ዮም ማለት ደግሞ ቀን ማለት ነው። ይሄ ነው ትክክለኛው። ይቅርታ። የዛሬው ትምህርታችን በዚህ ያልቃል። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ። ግን ከመሄዳችሁ በፊት ሰብስክራይብ አድርጉ፣ ካላደረጋችሁ ማለት ነው። ካደረጋችሁ ደግሞ ላይክ እና ሼር አድርጉ። ማዕ ሰላማ። ደህና ሁኑ። እወዳችኋለሁ።